በሰላም ነው ብቻ ምንድነው የተፈጠረው ነገር አለ? ድምጽ ኮታች ድረስ ነው የሚሰማው። ሰላም ነው ዳንያ፣ አንዴ ውጪ ጠብቂ። ሚራን እያወራሁት። ምንድነው የምታወሩት? ቆይ ምንም እናውራ፣ አይመለከትሽም። ምንም ማለት ነው። እና ኬታ መጣው አንዱ ነው ሰጥቶኝ ሄደ። እንዴ ማለት ማን ነው ሲሰጣ? እኔ እንጃ፣ ሰጥቶኝ ቶሎ ብሎ ሄደ። ሊነግረኝም አልፈለገም። እንዴ ምንጭና ዝም ብሎ ይሰጣል እንዴ? ሰው ቤት መጥቶ እርግጠኛ ነኝ ቤት ሳስቶ ነው የሚሆነው። ይሆናል እንግዲህ ገሌ እንኳን አላለኝም። ዝም ብሎ ነው የሰጠኝ። ለማንኛውም ዝም ብለን እንክፈተውና እንየው፣ ከዛም የሆነው እናድርጋለን። አይሻልም? እንደዛ ይሻላል አይደል? ይሻላል። መቼም ወንጀል ነክ ነገር ይሆናል ብዬ አላስብም። እንደውም ቆይ እኔ ልክፈተው። ነው ሚራ፣ ችግር አለ እንዴ? ማን ነው? ቆይ ማን ሊሆን ይችላል? ሮቤልን ስቀብረው ማን ነው ፎቶ ያነሳኝ? ማን ነው እንዲህ የሚያደርገው? ህይወት አርፈሽ ኑሪ፣ የኔንም ህይወት አትበጥብጭ እባክህን። ትዝታዎቼን ማስታወሻዎቼን እንዳትወስዳቸው እባክህን አድናል። ይሄ መቅረት የለበትም። ሚራ ቁጥጥር ስር ዋለች። ሚራ አድና ሮቤልን ገላ እየቀበረች ፎቶ አንስተው ማን እንደሆነ አይታወቅም። እንግዲህ ፖስታው ወደ ራሷ እጅ ገብቷል ማለት ነው። እንግዲህ ሚራ ያው የሰውን ጥፋት እያረገች ራሷ ዛሬ ጥፋተኛ ሆነ በጣም በድንጋጤ ውስጥ ትገኛለች። እና ማን ነው ይሄን ነገር ሊያደርግ የሚችለው? ማን ነው ይሄን ነገር ያደረገው? ማን ነው ቢላ በጣም ደንግጣለች ማለት ነው። ሮቤል እንግዲህ ሮቤል ተነስቶ መጥቶ ነው እንዴ? ማን ነው የላከልኝ? ማን ነው ይሄን ፎቶ አንስቶ የላከኝ? ማን አንስቶ የነበረ? ማን አይቶ የነበረ? እኔ ሳነሳ ሰው አይቶ የነበረ እንዴ ብላ በጣም በድንጋጤ ውስጥ ትገኛለች ሚራ። እንግዲህ አድናን የዳንያን የትዝታ ፎቶዎቹን ሁሉንም አቃጥሏል ማለት ነው። ከእንግዲህ ለኔም ለአንቺም ማይጠቅሙ ትዝታዎች መቀመጥ የለበትም። እንግዲህ በቃ ከዚህ በኋላ ምንም ያስፈራ ነገር የለም። ሉሃናም ስለ ግንኙነታችን ስለ ፎቶውም ሚራ ነግራ አውቃለች። ምንም ያስፈራ ነገር የለም። አድናን እኔና አንተ አብረን መኖር አለብን። ሉሃናም ከእንግዲህ እኛ እንደምንዋደድ የድሮ ፍቅረኛ እንደሆንክ ታውቃለች። ከዚህ በኋላ ሉሃና እያልክ የምትፈራው ነገር ትተክ ከኔ ጋር አብረን መኖር አለብክ። እባክህ አድናን ለምንክ? እኔ እኮ አፈቅርሃለሁ፣ እንደ ሌላ ሰው አይደለሁም። እኔ እኮ የድሮ መጀመሪያዬ ነኝ እኮ አንተም የመጀመሪያዬ ነህ፣ እኔም የመጀመሪያዬ ነኝ። አድናን እባክህን ተረዳኝ ብላ ብትለምንም ያው አድናን እኔ ሉሃናን ማጣት አልፈልግም። አንቺ ደግሞ ተመልሰሽ ወደ ህይወቴ መግባት አትችም። አንቺም የራስሽ ህይወት እየኖርሽ ነው፣ እኔም የራሴን ህይወት ሊኖርበት ልቀቀኝ ሴትዮ፣ ምን ፈልገሽ ነው ይላታልና እንግዲህ ሚራ የወጣችበት ያደረገችው ነገር ሁሉ አሊሳካ ብሎ በጣም በጭንቅ ውስጥ ትገኛለች። እናንተማ አንድ ላይ አትኖሩ። ምን እዚህ ያለው ሉሃና እንደሆነች የምነግራትን ምንም ነገር እየሰማችኝ አይደለም። ስለዚህ እናንተ ሁለታችሁም አንድ ላይ መኖር አይሆንም። መቼም ይሄ ነገር አይሳካላችሁም። እኔ እያለው አንቺና ታርቆን አንድ ላይ አትኖሩም ብላ እንግዲህ ታርቆንንና ዳንያን ለማጣላት በጣም ጥረት እያደረገች ትገኛለች። እንግዲህ ውድና የተከበራችሁ የዩቲዩብ ተከታታዮች የዛሬ ሉሃና ቀጣዩን ክፍል ይዤ መጥቻለሁ። ስለምትከታተሉኝ ስለምትበረታቱኝ ደግሞ አመሰግናችኋለሁ። እንግዲህ ለሚራ ፖስታ ደርሷል ማለት ነው። ፖስታ መተቀበለ ደግሞ ታርቆን ነው። ታርቆን ደግሞ ሊከፍት ብሎ ማንንም አልጠቀሰም። ዝም ብሎ ነው ፖስታውን ሰጥቶኝ የሄደው። ምናልባት ወንጀል ነክ ነገር ነው ብዬ አላስብም። እስቲ ከፍተን እንየው ብሎ እሱ ሊከፍት ስል እኔ ከፍታለሁ ብላ ሚራ ከእጁ ትቀበላለች። ፖስታውን ስትከፍተው የራሷን ፎቶ እና ሮቤልን እየቀበረችው ያለው ፎቶ ይላክላታል ሚራ።
እንግዲህ በጣም በድንጋጤ ውስጥ ትገኛለች። ሜራ ማነው ይሄን ነገር ሊያደርግ የሚችለው? ማነው ይሄን ነገር ያደረገው? ማነው ይሄን ምስጢር ሮቤልን ማንሽ እንደገደልኩ ማነው የሚያውቀው? ሜራ እንግዲህ በጣም በፍራቻ ውስጥ ትገኛለች። ከዛ ታርቆን ምንድነው ችግር አለ እንደምን ባይጅሻለሁ አሳየኝ ብላትም ይሻላለችም። እንግዲህ እሱ መረጃውን ለብቻው እንደብቃል። በጣም ደነግጣለች ማለት ነው። እንግዲህ ሮቤልን እንደቀበረችው ማንም አያውቅም። ሮቤል አድናንም የመሰለው ሉሃና ጭንቅላቱ ላይ ስትመታ እዛና የሞተ ነው የመሰለው። ሮቤል በሚራ እጅ እንደሞተ አድናን ራሱ አያውቅም ማለት ነው። ሉሃና ራሱም እስከ ዛሬ እሷ እንደገደለች ነው ራሷን ስተተኛ እያደረገች ያለችውና እንዲሁም ደግሞ አድናንና ዳንያ ሉሃና እንግዲህ አድናን የዳንያ የድሮ ፍቅረኛ መሆኑን በፎቶ ምክንያት ሜራ እንግዲህ ፎቶውን ወስዳ ሉሃና ሰጥታታለች ማለት ነው። ሉሃና ደግሞ ሄዳ ዳንያን ትጠይቃታለች። ይሄ ፎቶ የምን ፎቶ ምንድን ነው የሚሰራው? አንቺ አድናንና አንቺ መቼ ነው ይሄን ፎቶ የተነሳችሁ? ስለዚህ ፎቶ ልታስረጂኝ ትችያለሽ ብላ ትጠይቃታለች። እንግዲህ ሉሃና እሱ የድሮ ታሪክ ስለሆነ ምንም ልጠቅምሽ አይችልም። ስለዚህ የድሮ ታሪካችንን ትተሽ የዛሬውን ህይወት ብትኖሪ ነው ለአንቺ የሚሻለሽ። ይሄን ነገር ከተከታተልሽ ህይወትሽ እንደሚበጠበጥ ይሄን ይወቂ። ስለዚህ ህይወትሽን ምንም እንዳላወቀ ሰው ሆነሽ ኑሪ። አድናን በጣም ይወድሻል። ስለዚህ ከሱ ጋር ለመኖር ትጊ እንጂ የድሮ ታሪካችንን አውቃለሁ ብለሽ እንዳትከታተይ ትላታለች። እንግዲህ ዳንያ ሉሃና ደግሞ አይ ማወቅ ይፈልጋለሁ፣ ይሄ ነገርማ አድናን ጋር ማድረስ የለበትም ይሄ፣ ስለዚህ ፎቶ እኔ ራሴ ማወቅ አለብኝ። ከዛ ደግሞ ዳንያን ታርቆን ስለምንድን ነው ከሉሃና ጋር ሲታወሩ የነበረው? ምንድን ነው ሉሃና ስጠይቅሽ የነበረው? ንገረኝ ዳንያ፣ ምንድን ነው ምን ተፈጥሮ ነው ብለው ያስቸግራታል። ዳንያ ደግሞ አይ እናት አይደለ ወልጃለሁ አይደለ እንዴ፣ ስለዚህ እርጉዝ ስለሆነች ስለ እርግዝና አንዳንድ ነገሮችን እየጠየቀች ነበረ። ይሄ ደግሞ ራስሽን ጠብቂ፣ ራስሽን አንከባክቢ ብያት ነው እንጂ የነገርኩት ምንም ነገር የነገርኩት ነገር የለም። ምንም ነገር የነገርኳት ነገር የለም። እሷን እርጉዝ ስለሆነ ስለጠየቀችኝ ነግራታለሁ። እሱን ብቻ ነው የነገርኳት። ምን አደረኩ? እሷ ጋር ምን አደረኩ? ከዛ ታርቆን ደግሞ ሄዶ ለአድናን እንኳን ደስ አለክ፣ በጣም ነው ደስ ያለኝ ይላታል። አንተ ሰውዬ ያማሃል እንዴ? ምንድን ነው ደስታዬ? ምን አውቅክ ነው? ምን ተሰምቶክ ነው ብሎ ይጠይቃል። ከዛ ሉሃናም ደርሶም ሉሃና እንኳን ደስ አለሽ፣ በጣም ደስ ብሎኛል ስለአንቺ። ምንድነው አንተ ሰውዬ የምታወራው ነገር ገብቶ ምን አስብክ ነው እንደዛ የምትለው? ከዛ ሜራ ጋር ሄዶ እዚህ ቤት ሰዎቹ ሁሉም እብድ ናቸው እንዴ? አንድ ጤናማ ሰው የለም እንዴ? ምን አይነት ሰዎች ናችሁ እናንተ እዚህ ቤት የሞላችሁት? ምን አይነት ሰዎች ናችሁ ብሎ ታርቆን ተናዶ ይናገራል። ከዛ አንተ ሰውዬ ተረጋጋ እንጂ ምን ሆነክ ነው? ምንድነው የሆነው? ለምንድነው ከጫካ እንደመጣ ሰው የምትናደደው? ውሃ ሲናይ ለምንድነው የምትጠጣው ስትል እንግዲህ እኔ ስናደድ ውሃ በደንብ ነው የምጠጣው ይላታል። ለምንድነው የተናደድከው? ምንድነው ያናደደክ ብላ ሜራ ትጠይቀዋለች ታርቆንን። ይሄ ሉሃና እርጉዝ ስለሆነች ሁላቸውንም እንኳን ደስ አለክ፣ አድናንም እንኳን ደስ አለሽ ስል ተናዶ በኔላ ሲቆይ ይሄዳል። ሉሃናንም እንኳን ደስ አለሽ ስላት እሷን በኔላ ስቃብኝ ሰው የምታወራ ነገር አውቀሃል? ምንድነው የምታወራ ብላ በኔ ስቃብኝ ሄደች ይላል። እንግዲህ ሜራ ደግሞ ማን ነው የነገረክ ትላለች። ምን ማለት ፈልገ ነው? ሉሃና እርጉዝ ናት ማለት ምን ማለት ነው ብላ ስትል አይ ሉሃና እርጉዝ ናት ብላ ምስጤን ነግራኛለች። ታዲያ አንቺን አምኜሽ ምስጤን ውሸታም እንዳደርግ ነው እንደምትፈልጊው? ታርቆን እንግዲህ አንድ ነገር ልንገርክ፣ ሉሃና እርጉዝ መሆን ቀርቶ እሷ ክብሯ ራሱ እስከ ዛሬ ድረስ አለ። ምን ማለት ፈልግ ነው? ማን ደግሞ አንተ ሉሃና እርጉዝ ናት ብሎ የተናገረክ? ሉሃና እኮ ገና ፍቅረኛ ነች እንጂ እኮ አድናንን አላገባችው። ምን አስበክ ነው?
ብላ ስታወራ እንግዲህ ታርቆን ምን ማለት ነው ምስት እንግዲህ ዳንያ መስትክ ባለቤትክ እንግዲህ ውሸታም ናት ልትል ስትል ዳንያ ትደርስባቸዋለች። ዳንያ ምንድን ነው የምትሰራ? ታርቆን አንተ ክችኑ ላይ ቆመ ካሜራ ጋር ምንድን ነው ያላችሁ? ዳንያ ውጪ ጠብቅኝ፣ እኔና ምራ የምናወራው ነገር አለ። እኔን ምስትህን አባረክ ካሜራ ጋር ምንድን ነው የምታወራው? ማወቅ እፈልጋለሁ ብላ ዳንያ በንዴት ታርቆንን ታናግረዋለች። ከዛ ክላስ ሲሄዱ ትነግረዋለች። ይሄ ነገር ውሸት እንደሆነ ደግሞ ሜራ ልትነግረው ስትል ዳንያ ትደርሳለች ማለት ነው። እንግዲህ ታርቆን ራሱ የአድናን የድሮ ፍቅረኛው እንደሆነች አያቅም ማለት ነው። ለሷ ከምከፋት ብሎ ሁሉንም ነገር ያደርጋል ማለት ነው። ታርቆን ለዳንያ እንዲከፋት ስለማይፈልግ ሁሉንም ነገር እሺ ብሎ ያደርግላታል ማለት ነው። እሷ ግን አልገባትም። እሷ አሁንም በአድናን ላይ ነው አይኗና ጭንቅላቷ ያለ። አድናን ደግሞ አንቺ ሴትዮ አንቺ የራስሽን ህይወት ኑሪ፣ እኔ የራሴ ህይወት አለኝ፣ እሱ የድሮ ታሪክ ነው። አንቺን የወደድኩሽ እዛነ ነበረ፣ እዛነ ስለምንሽ እምቢ ብለሽ ሄደሽ ዛሬ ደግሞ ምን ሊሆን ነው የምትይው? እኔ አልፈልግሽም፣ ህይወትሽንና ቤትሽን እንዳትበጠብጪ፣ ስለዚህ ከባልሽ ጋር ኑሪ ይላታል። ከዛ ይሄ ትዝታ በእኔና ባንቺ መሀል ያለው ነገር መቃጠልና መጥፋት አለበት ላል አድናን እኔ እኮ እኔ ጋር እንዳትመጣ ብዬ ነበረ። እኔ ብቻውን ማን ነው ፈልገው ለምንድን ነው የመጣከው ስትል ሉሃና እኔ ፍቅር እኔ እኮ አንቺን ነው የሚወድሽ ዛሬም ነገም እስከ ዘላለም ከአንቺ ጋር መኖር ነው የምፈልገው። እኔ ከዳንያ ጋር የነበረን የድሮ ታሪካችን እዛ ላይ አብቅቷል። እኔ ከእንግዲህ መኖር የምፈልገው አግብቼ ልጆች መውለድ የምፈልገው ከአንቺ ነው። ስለዚህ እኔና አንቺ አብረን እንኖራለን፣ ማንም በመሀላችን እንዲገባ አልሰጥም ይላታል። ከዛ ሉሃናም እኔ እኮ እወድሃለሁ አድናን፣ እኔም በጣም ነው የምወድህ። ስለዚህ እኮ ነው ሁሉን ነገር ለማጣራት የምሞክረው። እንግዲህ ሜራ አድና ሮቤልን እንደገደለችው ፎቶ ያነሱትን ፎቶ ወደ ሜራ ተልኮላታል ማለት ነው። ሜራ አሁን ሰውን ማቃጠል ቀርቶ የራሷ ጭንቀት ላይ ገብታለች ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ስለምትከታተሉኝ አመሰግናችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እንግዲህ የሜራ ነገር ይሄ ደርሷል ማለት ነው።